አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የዘዲ ጨርቃ ፋሚሊ ቤተሰብ እንዴት ናችሁ? ሰላም ናችሁ? እኛ አለን አልሐምዱሊላህ። እንዲሁም ክርስቲያን ወገኖቼ ሰላም ብያለሁ። ሰላማችሁ ብዝት ተረፍ ይበልኝ። ዛሬ እንደተለመደው በአዲስ ቪዲዮ መጥቻላችኋለሁ። ይሄን ቪዲዮ ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ ማለት ነው። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እንግዲህ ዛሬ ከተለመደው ለየት ያለ ቪዲዮ ነው ይዤላችሁ የመጣሁ ማለት ነው። እስላማዊ አጣጥር ግጥሞች አቀርብላችኋለሁ ማለት ነው። የዛሬው የግጥሜ ርዕስ ቁርአን ይላል ማለት ነው ኢንሻአላህ። ቁርአን የአላህ ቃል ነው የጀሊሉ የወረደ ለዓለማት ሁሉ ከሙዕጂዛው ሁሉ በላጩ አስፈሪና አስደንጋጩ የጀመረ ኢቅራ ብሎ የጠራ ነው ከጎደሎ በአርራህማኑ የተሞላ የመጥፎ በሮች ከለላ በጥበብ ቃላት የረቀቀ የጅኒውንም ቀልብ የሰበረ ሁሉን ሆኖ መመዘኛ ወረደልን በአረበኛ ልናስተነትነው ልንረዳውኛ ጥበቃው በዓለማቱ ጌታ ለልብ የሚሰጥ እርካታ ቅራው ሐፍዘው ተግብረው ደረጃህን ከፍ እንዳደርገው ብርሃን እንደሆነ የነገው ቤትህ ዛሬ ላይ አድርገው የህይወት ስንቅህ የእስልምና ችቦ ለዘላለም ይብራ በሰላም እንድኖር ከሙስሊሞች ጋራ በሐዲስ በቁርአን ተመርተን እንስራ ይጠቅመናልና ለአኺራ ስራ ሐቀኛ ሃይማኖት ድለን እስልምና ሐዲስን እንወቅ በጥሩ ልቦና ለዚች ለአዱንያ ላቀበት መንገዲ ግማሹ ሲወጣ ግማሹ ሲወርድ ተወዳዳር ቁሞ ለተመለከተው እጅግ የሚያስደስት ነገር ባየህ ጊዜ ደስታውን ትተህ ዙር ወደ ትካዜ ምክንያቱ የበዛ ስራውም የጠና አንድ ትልቅ ሐዘን አይታጣምና እኛ ሙስሊሞች አንድ ነንና እንመለስ ወደ ቁርአን ወደ ሱና ታቻምና ለአምና አምና ለዘንድሮ አላህ አደረሰን በቁጥራው አኑሮ አልሐምዱሊላሂ ለሸሉ ከለሁ ሱብሃነ ረቢ ጀለ ጀላለሁ ስንት ሰው ነበረ አምና ከኛ ጋራ ኢድን ያከበረ ዘመዶችን ትቶ ልጁን የቲም አርጎ ወደ ቀብር ገባ ዱንያን ተሰናብቶ። ኢንሻአላህ ቀጣይ ለእህቶቼ አጠር ያለች ግጥም አቀርብላችኋለሁ ማለት ነው። እህቴ ተመለሽ ጀግና ነኝ ይሉሻል የታለ ጀግንነትሽ ስልጣኔ መስሎ ሽርቃንሽን መውጣትሽ ኮሜንት በመሰብሰብ በርችባዩ በስቶ ለሸይጣን ሲሰጡሽ አንቺም እውነት መስሎሽ አመሰግናለሁ ስትይ በአደባባይ አይ መዋረድሽ ይሄ ሞኝነትሽ የቀብርን ቅጣት የረሳችው ነፍስሽ ከአላህ ፊት መቆምን የረሳችው ነፍስሽ እንዴት አንድ ይጠፋል ታያላህን ፍሪ ብሎ የሚመክርሽ ሁሉም በርቺ እያሉ ሲገሉሽ የፈጠረሽ ጌታ መታዘዝ ረስተሽ ሰውን ለማስደሰት ደፋ ቀናት ያለሽ የዛሬ ማሻአላህ የነጋው ዝቢላ መባልን ረስተሽ ተይ ተሰተሪ በሂጃብ ሽርጊ ከአላህ ትእዛዝ በፍጹም አትውጪ። ኢንሻአላህ ወዶችዬ እንደወደዳችሁ ተስፋ አደርጋለሁ። በቀጣይ አዲስ ነገሮች እንገናኛለን። መልካም የጁሙአ ምሽት እንደሆነላችሁ እመኛለሁ። ሁላችሁንም ባላችሁበት አላህ ይጠብቃችሁ። ሰላም ለኢትዮጵያ፣ ሰላም ለሀገራችን፣ አገራችን ኢትዮጵያን ሰላምና አንድነቷን ይመልስልን። ሁላችንም በዱዓ በጸሎት እንበርታ ማለት ነው። የሀገራችን ሰላም እንድመለስልን። መልካም ምሽት። እወዳችኋለሁ ሁላችሁንም። ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ እንዳትረሱ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሚስት የባሏን ቤተሰቦች እጅግ በጣም ትጣላለች ሲባል በጣም ትጣላለች። ከዛ ከለታት አንድ ቀን ባሏ የሆነ ደርስ ሊሰጣት ትምህርት ሊሰጣት ፈለገና ቤተሰቦች ነገ ይመጣሉ ይላታል። ከዛ በኋላ ምን ሊሰሩ ነው የሚመጡት? እኔ እንግዳ መቀበል አልፈልግም፣ እንግዳ መቀበል ሁኔታ ላይ አይደለሁም፣ ደብሮኛ ምናምን አለች። ከዛ በኋላ አይ ማምጣት አለባቸው ስለሚመጡ ቤተሰቦች እባክሽን የሆነ ነገር ሰርተሽ ጠብቂ ምናምን ብሎ ያሳምናታል። እንደምንም ብሎ ለምኖ ያሳምናታል። ነገር ግን ሲመጡ የተሻለ ቤተሰቦችን ያኔ ሙናሲብ የሆነ ለነሱ የሚበቃ የሆነ ቤተሰቦች ሁላቸውም ስለሚመጡ የሚበቃ የሆነ ምግብ ሰርተሽ ጠብቂያቸው፣ ቤቱንም አጸዳጁ፣ እኔ ስራ ስመለስ እባክሽን ጥሩ ሁኔታ ላይ ሆኖ እንዳገኘው ፈልጋለሁ ምናምን ይላታል። ከዛ በኋላ እየጠፈሻት እሺ ብላ ዝም ትለዋለች ማለት ነው። ከዛ በኋላ ዙሁር አካባቢ ይመጣል። እሱ ሲመጣ ግን እንደነበረ ቤቱም እንደዛው እንደቆሸሸ ነው። ምንም ነገር የሰተረችው ነገር የለም። እንደዚሁም ደግሞ ምግብ አልሰራሽም እንዴ እስካሁን ምንም አላደረግሽም ምናምን ሲላት ምንም አላደረኩም ባክህ አለችው።
ለምን ሲላትኝ ሲመጡ ያው ቤታቸው ስለሆነ እንደ ቤታቸው ስለማዩትኝ ያገኙትን እኛ እንደምንበላው በልተው ይሄዳሉ ብዬ አስቤ ነው። ያው እንግዳን አይደሉም እነሱ ቤቱ እንደሚያውቁት ነው። ስለዚህ ምንም ችግር የለውም ብላ ትመልስለታለች ማለት ነው። ከዛ በኋላ በጣም ያኔ አዘነባት። እንደዚህ ነው የምትይው ይላት። አው ባሌ ምናምን ብላ አላገጠች ማለት ነው። ከዛ በኋላ ወጣ ሄደ። እሱ ወደ ቤቱ ተቆረቆረ። ቤቱ ሲቆረቆር ግን የመጡት የሱ ቤተሰቦች ሳይሆኑ የሷ ቤተሰቦች ነበሩ። አባቷ፣ እናቷ፣ ወንድሟ፣ እህቷ ምንም ሁላቸውም መጡ። ከዛ በጣም ደነገጠች። እንዴት መጣችሁ? እንዴ ማን ጠርቷችሁ ነው ምናምን ብላ ሲጠይቃቸው ባልሽ እኮ ሰርፕራይዝ አድርጓትኝ ሳትነግራችሁ የሷ እንግዳ ስለምትወድ በጣም ዛሬ እንግዳ ይመጣል ምናምን ብያታለሁኝ። እንግዳ እንደሚመጣ እንጂ እናንተ እንደምትመጣ አልነገርኳትም። ስለዚህ እንዳትደውሉላት እንዳትነግሯት ብሎን ነው። ስለዚህ እንደተዘጋጀች ስለነገረን መጣን ብለው ይነግሯታል። ከዛ በኋላ በጣም ተናደደችና ለባሏ ደወለችለት። ባሏ ደውላ ምን አለችው? ለምንድን ነው ዛሬ ቤተሰቦች እንዲመጡ ያልነገርከኝ ስትለው የኔ ቤተሰቦች ማለት ያንቺ ቤተሰቦች አይደሉ በያስተናግጃቸው ይላታል። ከዛ በኋላ ቤት ውስጥ እኮ ምንም ነገር የለም፣ ምንም ነገር አላዘጋጀሁም፣ እንዴት እንደዚህ ታደርጋለህ ምናምን ስትለው አይ ቤተሰብ አይደሉ የቤቱን ነገር ይብሉ፣ ቤቱ ያፈራውን ምናምን አንቺ ቅድም እንዳልሽው ይብሉ ይሱን ይላታል። ከዛ በኋላ በጣም ተናደደችና ትምርቱ ገባትኝ። ከዛ ካሁን በኋላ እንደዛ እንዳታደርግ ነው ባሏም እንደዛ ያደረገው ማለት ነውና ከዚህ ብዙ የምንወስደው ትምርት አለ። የመጀመሪያው የአላህ መልእክተኛ አለይሂ ሰላቱ ሰላም በዚህ ዙራ ላ ዩእሚኑ አሐዱኩም ሐታ ዩሂበ ሊአኺሂ ማ ዩሂቡ ለነፍሲሂ፣ አንድ ሰው ለራሱ የሚወደውን ነገር ለወንድሙ እስካልወደደ ድረስ አላመነም ማለት አላህ መልእክተኛ አለይሂ ሰላቱ ሰላም። ከቤተሰቦቻችን ከባል ቤተሰቦችም ከማንኛውም ሰው ጋር ስንኖር በአኽላቅ ሊሆን ይገባል። አኽላቅ የሚባለው ነገር ከኛ ጋር የተጣመረ ሊሆን ይገባል። የነፍላን እንደዚህ ስለሆነ እንደዛ ስለሆነ በተለይ ደግሞ የባል ቤተሰብ ሲሆኑ በደንብ ማክበር ይጠበቅብናል። አክብሮት የምንችለውን ያክል ልናደርግላቸው ልናስደስታቸው ነው የሚገባው ማለት ነው። እና ፍትሃዊ መሆን አለብን። ቤተሰቦቻችን ላይ እንዲከሰት የማንፈልገውንም በባል ቤተሰቦችም ማድረግ የለብንም። ምናልባት እነሱ ባል ስለሚወደን ስለሚያከብረን የሱን ክብር ይበልጥ ጎላ ልናደርግ እንጂ የሱን ክብር ምንም ቢሆን ቤተሰቦች ናቸው። ሀታ ለመጥፎ እንኳን ቢሆኑ ማለት ነው። ቤተሰብ ነው። ፍቆ መጣል አይቻልም። መጥፎ እንኳን ቢሆኑ ታግሶ ማለፍ የሚባል ነገር ሰምቶ ማለፍ የሚባል ነገር ሊኖር ነው የሚገባው። በምንችለው አቅም ደግሞ ቤት ባፈራው ነገርም ቢሆን ጽድት ልትብለን ራሳችንን ጠብቀን አስተካክለን ቤተሰቦቻችንን ማስተናገር ነው። እንደ ቤተሰቦቻቸው ማየት ያለብን ማለት ነው። አላህ Subhanahu Wa Ta'ala በተከበረው ቃሉ ኢነላህ ያእሙሩ ቢልዐድል፣ አላህ Subhanahu Wa Ta'ala ፍትሃዊ እንድንሆን ያዘናል። ወልኢህሳን በማሳመርም እንደዚሁ ያዘናል። ወኢታኢ ዚል ቁርባ ለቤተሰብ ለዝምድና ቤተሰቦችም ደግሞ መስጠትም እንደዚሁ ያዘናል። ወይነሃ عن الفحشاء والمنكر الله سبحانه وتعالى فحشاء مدفو زمت بهونه ما منزل بميهون النجر እንደዚሁ ይከለክለናል ማለት ነው። ስለዚህ الله سبحانه وتعالى በመልካም ነገር እንድንነስ ፍትሃዊ እንድንሆን በማንኛውም ነገር አዘናል ማለት። ስለዚህ ፍትሃዊ መሆን አለብን። ያላህ መልእክተኛ አለይሂ ሰላቱ ሰላም ያኔ መልካም ስነ ምግባርን ላሟላ ኢነማ ቡዒቱ ሊኡተሚመ መካሪመ الأخلاق ነው ያሉት። የመልካም ስነ ምግባርን ላሟላ ነው የመጣሁት ብለዋል ያላህ መልእክተኛ። ስለዚህ እኛም ደግሞ መከተል ያለብን የአላህ መልእክተኛ አለይሂ ሰላቱ ሰላም ባዘዙ መንገድ እሳቸውን ነው መከተል። እሳቸውን እንወዳለን ካለን እሳቸው ለቤተሰብ ለጓደኛ ለባል ቤተሰቦች እንዴት ነበረ ሲሆኑ የነበረውን የሚለውን ነገር ከእሳቸው ነው መውሰድ ያለብን። ያላህ መልእክተኛ አልቢሩ ሁስኑል ኹሉቅ አለ ያላህ መልእክተኛ። ቢር ማለት መልካም ጥሩ ነገር ማለት እኮ ሁስኑል ኹሉቅ መልካም ስነ ምግባር ነው አሉ። ወልኢስሙ ኢስም ማለት ደግሞ መሐካ ፊ ነፍሲክ በነፍስህ ያኒ መጥፎ መስሎ የታየህ ነገር ነው አሉ። طيب ስለዚህ እኛ ይሄ ነገር ስህተት እንደሆነ እናውቃለን እንደዚህ ማረጋችን። ስለዚህ አኽላቃችንን ከማንኛውም ሰው ጋራ ማስተካከል አለብን ማሳመር አለብን። ያላህ መልእክተኛ አለይሂ ሰላቱ ሰላም አክመሉ ሙእሚን ያኒ በጣም ሙልት ያለው ሙእሚን የሚባለው ኢማኑ ሙእሚን ወይም ደግሞ ሙልት ያለ ኢማን አለው የሚባለው አህሰኑሁም ኹሉቃ ያኒ ስነ ምግባሩ ያማረው ነው አላህ መልእክተኛ አለይሂ ሰላቱ ሰላም። ግልጽ ነው። ወኺያሩኩም ሊማን ነው ሊሳኒሂም ሊሳኑ ወይም ደግሞ ኺያሩኩም ለና ከናንተ ምርጡ ማለት ደግሞ ሊሳኑ ወይም ደግሞ የምላሱ ጥሩ የሆነ ነው አላህ መልእክተኛ አለይሂ ሰላቱ ሰላም። እና ስነ ስርዓት መያዝ አለብን። አኽላቃችንን ማስተካከል አለብን። ያላህ መልእክተኛ አለይሂ ሰላቱ ሰላም ማሚን ሸይኢን አስቀሉ ፊ ሚዛኒ ከሚዛን እኮ በጣም ከባድ ነገር አላየሁም ሙእሚን ከአንድ ሙእሚናን የውመል ቂያመት ትንሳኤ ቀን ሚን ኹሉቅን ሐሰን
ከመልካም ስነ ምግባር የበለጠ አሉ። ስለዚህ ስነ ምግባራችን ከማንም ሰው ጋር ቢሆን ማስተካከል አለብን። ደግሞ በተለይ ደግሞ የቅርብ ቤተሰብ የባል ቤተሰብ ምናምን ሲሆን ደግሞ ከዛ በላይ መሆን እንዳለበት ነው የምንማረው። እንግዲህ ከታሪኩ ብዙ ነገር እንደተማራችሁ ተስፋ አደርጋለሁኝ። ከዛ እንግዲህ ለራሳችን የምንወደውን ለቤተሰብ ለባላችን ቤተሰብ ለሌሎች መውደድ እንዳለብን ማስተካከል እንዳለብን ተምረናል። እንደገና ደግሞ ባሏ እየሰጣት ደርስ ደግሞ በጣም ተመችቶኛል። በዚህ መልኩ ስርዓት እንድትይዝ ወይም ደግሞ በዚህ መልኩ ራሷን እንድታስተካከል ራሷን እንድትፈትሽ ወደ ራሷ እንድትመለስ ማድረጉ በጣም ደስ የሚል ነገር ነው። ያኔ ቤተሰቦችን ካልወደድሽ ማፈታሻለሁ ወይም እንደዚህ አደርግሻለሁ ወይም እሷን ተነስቶ ከመማታት ይልቅ በዚህ መልኩ ያኔ ትምህርት መስጠቱ እኔ በጣም ወድጀዋለሁ። ሂክማ ያለው በጣም ጥበብ የተሞላበት ትምህርት ነው የሰጣትና እንደተማራችሁበት ተስፋ አደርጋለሁ። አላህ ይحفظكم። السلام عليكم።